አውሮፓውያኖቹ አቆጣጠር በ2010 የወጣውን የካራቴ ኪድ ፊልም ያስታውሱት ይሆን? ይህ ፊልም የሆሊውድ ኮከብ ተዋናይ የሆኑት የዊል ስሚዝ እና የጄዳ ስሚዝ ተወዳጅ ልጅ የጄደን ስሚዝን ችሎታ ለህዝብ ያሳየ እጅግ ድንቅና ተወዳጅ ፊልም ነው። የ80ዎቹን ድንቅ ፊልም በተለየ ሁኔታ የተሳካ ዳግም ቅጂም ነበር። በፊልሙ ላይ የማይታበየውን ጃኪ ቻንን ጨምሮ በርካታ ተሰጥኦ ያላቸው ተዋናዮች ተሳትፈዋል። ታዲያ ፊልሙ ሲቀረጽ እድሜያቸው ከ12 ዓመት ያልበለጠ ነበሩ። እነዚህ ተዋናዮች ዛሬ ላይ ምን ላይ ይገኛሉ? የትስ ደረሱ? ውድ የአወራ ክሮኒክልስ ቤተሰቦቻችን ምቹ ቦታ ይዘው ይቀመጡና ከዛሬ 15 ዓመት በኋላ የተሰራውን የካራቴ ኪድ ተዋናዮች የሙያ ጎዳና እንመልከት። ቪዲዮውን ላይክ በማድረግ ጀምራችሁ ቻናሉን ሰብስክራይብ እያደረጋችሁ እንድትከታተሉን በአክብሮት ጋበዝናችሁ። የካራቴ ኪድ ገጸ ባህሪያትን ጉብኝታችንን ከፊልሙ እጅግ አስቀያሚ ከሆኑ ገጸ ባህሪያት ባንዱን ጀምር። ትንሹን ድሬ ፓርከርን ያስጨንቀው የነበረውና የማርሻል አርት አሰልጣኝ ስልቱ ጭካኔ የተሞላበት መምህር፣ ወጣት ተማሪዎች በስልጠናቸው ላይ ተማሪዎችን እንዲጎዱ የሚያስተምረው መምህር ሊን በእርግጠኝነት ያስታውሱታል። መምህር ሊ በመጨረሻ መምህር ሃን ያዋርደዋል። ተማሪዎቹም የኩንጉፉ ውድድር ሲያልቅ በእርሱ ላይ ይነሱበታል። ነገር ግን ከካሜራ ጀርባ መምህር ሊ የሱፐርስታር ጃኪ ቻን የቅርብ ጓደኛ መሆኑንና ጃኪ ቻን በመደበኛ ፊልሞቹ ላይ እንደሚያሳትፈው ምናልባትም ላያውቁ ይችሉ ይሆናል። መምህር ሊ ገጸ ባህሪ የሰራው ተዋናዩ ዩራንግ ኳንግ ይባላል። ምናልባትም በርካታ የጃኪ ቻን ፊልሞችን የመመልከት እድል ካሉት እርሱን በሌሎች የጃኪ ቻን ፊልሞች ላይ ለምሳሌ ኒው ፖሊስ ስቶሪ፣ ደሚት ወይም እጅግ አዝናኙ ሻንጋይ ኑን ላይ አይተውት ይሆናል። ዩ ከጃኪ ቻን ፕሮቴጌዎች አንዱ ከመሆኑ በተጨማሪ እንደ አማካሪ ስራውን በሆንግ ኮንግ የጀመረ ቻይናዊ ተዋናይና ሪል ማርሻል አርቲስት ነው። የፊልም ስራው በሆንግ ኮንግ ባህላዊ ድርጊቶች ፊልም የተሞላ ነው። የድሬ ፓርከር ተቀናቃኝ የነበረው ቼንግ በወጣትነት እድሜው ቢሆንም በፊልሙ ላይ እንደ ዋና ባላንጣ ሆኖ ቦታውን ማግኘት ችሏል። በፊልሙ ላይ በትልቁ ውድድር ፍጻሜ ላይ በትንሹ ጄደን ስሚዝ በከፍተኛ ሁኔታ ቢደበደብም ነገር ግን በገሃዱ ዓለም በፍጹም የማይሸነፍ እውነተኛ ሻምፒዮና ነው። ሼን ዌይ ዋንግ ለካራቴ ኪድ የመጀመሪያው ሚና ከመገኘቱና ከመስጠቱ በፊት በኩንጉፉ ውሹ የ2 ጊዜ የወርቅ ሜዳሊያ አሸናፊ ነበር። ወጣቱ ዋንግ ገና በ4 ዓመቱ ማርሻል አርትን መማር የጀመረ ሲሆን አንዳንድ ጊዜ ለብዙ ሰዓታት የሚዘልቀውን የስልጠና ጥንካሬ በጭራሽ ሳያጉረመርም መውጣት ይችላል። ነገር ግን ለጥረቱና ለጽናቱ ምስጋና ይግባውና ትንሹ ሼን ዌንግ በዘርፉ በማይበገር መሆን ችሏል። ድሎችንና ልዩ ልዩ ሽልማቶችን ማከማቸትም ጀመረ። በደካማው ጄደን ስሚዝ እና በተዋጊ መካከል ፊልም ባይሆን ኖሮ ምናልባትም ፊልማው ሊደረግ ባልቻለ ነበር። ምክንያቱም ውጤቱ ለዊል ስሚዝ ተወዳጅ ልጅ ለሞት ሊዳርግ ይችል ስለነበር። ነገር ግን ፊልሙ በሚቀረጽበት ወቅት ሁለቱ ወጣት ልጆች በጣም ተግባብተውና ጓደኞች መሆን ችለዋል። ቻይናዊው ተዋጊ አሜሪካዊው ጓደኛውን ጥቂት ማንዳሪን ቃላትን ለማስተማር ይህንን አጋጣሚ ተጠቅሞበታል። አሁን ደግሞ ወደ ሸዋንግ እንሂድ። እርሱ በቼንግ ከተመራው ምስኪኑ ድሬ ፓርከርን ይደበድቡ ከነበሩት ወጣቶች ቡድን አንዱ ነበር። በፊልሙ ላይ እውነተኛ ጉልበተኛ ሁልጊዜም ከእርሱ ደካማ የሆኑትን ለማስፈራራት ዝግጁ ቢመስልም በገሃዱ ዓለም ግን እንደዛ አይደለም። በእርግጥም የሸዋንግ ገጸ ባህሪ የተጫወተው ወጣቱ ቻይናዊ ተዋናይ ዩዥአ ነው። ልክ እንደ ገጸ ባህሪው ሁሉ እርሱም የማርሻል አርት አርቲስት ነው። እንደ ቡድኑ አባላት በተለየ መልኩ ካራቴ ኪድ የኦጆ የመጀመሪያ የፊልም ስራው አልነበረም። ምክንያቱም እንደ አውሮፓውያኖቹ አቆጣጠር በ2005 በወጣው ቦጁግጂግ ባኦ በተባለ ፊልም ላይ ቀድሞ መስራት ችሎ ነበርና። ስለዚህ እርሱ በካሜራና ፊልም ቀረጻ ላይ የበለጠ ልምድ ስለነበረው ወጣት ጓደኞቹን መምራት ችሏል። በተጨማሪም ወጣቱ ተዋናይ ከፊልም ጓደኞቹ እንደ ሼን ዌይ ዋንግና ጁሁሉ ጋር በጣም የተቆራኘ ሲሆን አሁንም ከነርሱ ጋር በመገናኘት ዝነኛ ቡድናቸው እስከ ዛሬም መቆየት ችሏል። ግን በዚህ ጊዜ እንደ ወንበዴዎች አልነበረም። በቼንግ የሚመራው የሽብድ ቡድን አባላት ውስጥ በጣም ትንሽ የሆነው ሊያንግን ሳንጠቅስ በፍጹም ልናልፍ አንችልም።
ሊያንግ ኩንጉፉን የሚለማመደው ደካሞችን ለማጥቃትና በሺህ ስቃዮች ውስጥ ለመዳረግ ብቻ ነው። ነገር ግን እንደሚያውቁት በገሃዱ ዓለም ቺሁሉ የሚባለው ሊያንግ የጥበብና የደግነት ምሳሌ ነው። ወጣቱ ቻይናዊ ተዋናይ ከተዋናይነት ችሎታው በተጨማሪ ምርጥ የማርሻል አርት አርቲስት ነው። እንዲሁም የአጥንት ታላቅ ኤክስፐርት ነው። ገና ከልጅነቱ ጀምሮ ኩንጉፉ ውሹን ሲለማመድ ቆይቷል። በጉልበተኝነቱ ውስጥ በዚሁ የድርጊት ፊልም ወይም የአክሽን ፊልም ኮከብ መሆን እጅግ ፍላጎት አለው። በዚህም ጃኪ ቻንን በጣም የሚወድና የሚያደንቅ ሲሆን የእርሱን ፈለግ ለመከተልም በርካታ ጥረቶችን ያደርጋል። በካራቴ ኪድ ላይ የተጫወተው ገጸ ባህሪ የመጀመሪያው ሚና ቢሆንም ይህም የፊልሙ ጉዞ ከጀመረ ወዲህ ወጣቱ ቺሁ ሁልጊዜም ከራሱ የተሻለውን በመስጠት መንገዱን ለመቀጠል ወስኗል። ይህም በኢንስታግራም ላይ በሚያሳያቸው ብዙ ስራዎቹ የተረጋገጠ ነው። ሆኖም ግን ወጣቱ ከሼንዌን ዋንግና ከዩዦአን ጋር መዝናናትን በፍጹም አይረሳም። ከነሱ ጋር የማይነጣጠል ሶስትዮሽን ፈጥረዋል። ምንም እንኳን በፊልሙ ውስጥ በጣም ትንሽ ሚና ቢኖረውም ሉክ ካርቤሪ በካራቴ ኪድ ፕሪሚየም ላይ በቀይ ምንጣፍ ለመጓዝ እድሉን አግኝቷል። ሉክ በቤጂንግ የአሜሪካ ስደተኛ የሆነውና ብዙም ሳይቆይ የድሬ ፓርከር ጓደኛ የሚሆነው ወጣት ሃሪን ተጫውቷል። በሀገሪቱ ባለው ልምድ ሃሪ ራሱ የነበረበትን ስሜት በደንብ ስለሚያውቅ ፓርከርን ለማገዝ ይሞክራል። ነገር ግን የሚገርመው ነገር ተዋናዩ ሉክ በእርግጥም ወደ ቻይና የሄደ አሜሪካዊ ስደተኛ ነው። ምክንያቱም ገና የ5 ዓመት ልጅ እያለ ከቤተሰቡ ጋር ወደ ቤጂንግ ተዛውሯልና። ይህ ደግሞ ልዩ የሙያ ጎዳና ለባህሪው የተሻለ ሁኔታ ስለሚስማማ ሚናውን ወይም ገጸ ባህሪውን እንዲያገኝ በጣም ረድቶታል። ሉክ ከጄደን ስሚዝ እና ከጃኪ ቻን ጋር ከመሳሰሉ እጅግ ዝነኛና ተወዳጅ ተዋናዮች ጋር መተወንም እድሉን አግኝቷል። ከሌሎች ከፊልሙ ተዋናዮች በተቃራኒ ሉክ ፊልሙን ሙሉ በሙሉ በመተው ወደ ትምህርቱ አዘንብሏል። በዚህም የተሳካለትና ጥሩ ውጤት ማግኘት የቻለ ሆኗል። ወጣቱ ሉክ ሁልጊዜም ትጉ ተማሪ ነበር። በሂሳብና በቻይና ማንዳሪን የነበረው ውጤት እጅግ በጣም ጥሩ ነበር። ይህም በፊልሙ ውስጥ ለጓደኛው ጄደን ስሚዝ ጠቅሞታል። ምክንያቱም ጄደን በፊልሙ ውስጥ የሚናገራቸው ጥቂት ቻይነኛ ቃላት ይሄው ትንሹ ሉክ ያስተማረው ነውና በእጅጉ ጠቅሞታል። በፊልሙ ውስጥ የትንሹ ድሬ ፓርከር እናት ታላቋ አሜሪካዊት ተዋናይ ታራጂ ፔንዳ ሃንሰን ሆናለች። ሃንሰን እንደ አውሮፓውያኖቹ አቆጣጠር በ2009 ለምርጥ ደጋፊ ወይም ረዳት ተዋናይ ኦስካር እጩ ያደረጋት The Strange Story of Benjamin ሲሆን በሚለው እጅግ በጣም ጥሩ ፊልም ወደ ስክሪን መጥታለች። ከካራቴ ኪድ ሚና በኋላም ታራጂ ተከታታይ የተሳካ ፊልሞችንና ተከታታይ ድራማዎችን በመስራት በኤምፓየር ቴሌቪዥን ትርኢት የሱፐርስታር ቦታዋን አረጋግጣለች። በዚህ ታዋቂ ተከታታይ ውስጥ የነበራት ሚና በጣም ጥሩ ስለነበር በ2016 ለምርጥ ድራማ ተዋናይት የጎልደን ግሎብ ሽልማት አሸንፋለች። ነገር ግን ከትወና ችሎታዋ በተጨማሪ ታራጂ በተለየ ሁኔታ ችሎታ ያላት ስራ ፈጣሪ መሆኗን ለዓለም አሳይታለች። ያዘጋጀችው የፀጉር ምርቶች የንግድ ምልክት ለስራ ፈጣሪ ችሎታዋ ትልቅ ማረጋገጫ ነው። TPGA ባይ ታራጂ የሚል ስም ያለው የምርት ስም እውነተኛ ስኬት ሲሆን ዓለም ላይ እጅግ ተወዳጅና ተፈላጊ ሆነው በጣም ተሽጠውላታል። ይህ የንግድ ስኬቷም በኢንስታግራም ላይ ያሏት 16.4 ሚሊዮን ተከታዮቿ ይመሰክራሉ። የዊልና የጄዳ ስሚዝ ልጅ ድሬ ፓርከንን በታላቅ ብቃት ከመጫወቱ በኋላ የፊልም ስራው ግልጽ ሆኖ ነበር። ነገር ግን በሚያሳዝን ሁኔታ ከካራቴ ኪድ ስኬት በኋላ ከጥቂት ዓመታት በኋላም አፍተር እርስ የተባለውን ፊልም ሲወጣ የጄደን እውነተኛ ውድቀት አጋጥሞታል። ፊልሙ ላይ ከአባቱ ጋር ቢሰራም በፕሬስ በከፍተኛ ሁኔታ ተተችቷል። ጄደን ከካሜራዎች ርቆ ወደ ሌላ የሙያ መስመር ውስጥ መሄድን መረጠ። እርሱ ወዲያውኑ ራፐር ሆኖ ታየ። ለቅንጡ ልብሶች ብራንድም ሞዴል ሆነ። ጄደን ስሚዝ እንደገና ጥቅም ላይ ሊውል የሚችል የታሸገ ውሃ ኩባንያ ላይ ኢንቨስት በማድረግ የተሳካለት ስራ ፈጣሪ ሆነ። ይህም ትልቅ የንግድ ስኬቱ ነው። ካራቴ ኪድ ለውድ ልጃቸው ለትንሹ ጄደን ስሚዝ እና ለዊል ስሚዝ ተብሎ እንደተሰራ እውነት ቢሆንም ፊልሙ ግን ያለ ትልቁ ጃኪ ቻን ያን ያህል ተሰሚነት ባላገኘ ነበረ። ታላቁ ተዋናይ እንደ አውሮፓውያኖቹ አቆጣጠር በ2009 በቻይና ታውን ባደረገው ኮንሰርት ላይ የድሬ ፓርከርን አስተማሪ ሚና እንደተቀበለና ለፊልም ቀረጻም መጀመሪያ በፍጥነት ወደ ቤጂንግ እንደሚሄድ አስታውቋል። ታላቁ ተዋናይ ወዲያውኑም ትንሹን ጄደንን ወደደው።
እናም በመካከላቸው ትልቅ ወዳጅነት ተፈጠረ። ይህም በስክሪኑ ላይ በግልጽ ይታይ ነበር። ጃኪ ቻን በዊል ስሚዝ ልጅ ትወና ችሎታ ብቻ ሳይሆን በኩንጉፉ ላይ ባሳየው ትልቅ ስልጠና የማሻሻልና ድንቅ ብቃት ተደንቆ ነበር። ፊልሙ ከተሰራ ከ15 ዓመታት በኋላ ጃኪ ቻን አንድም ቀን ያረጀ መስሎ አይታይም። አሁንም ታላቅ ተዋናይ ሆኖና የማርሻል አርት ታላቅ አስተማሪ ሆኖ ቀጥሏል። የድሬ ፓርከር ቻይናዊት ሴት ጓደኛ ሜይንግን ያስታውሷት ይሆን? ከጄደን ጋር አብራ የሰራችው ይቺ ጣፋጭ አይናፋር ልጅ አሁንም በጣም ተለውጣለች እና አሁን ፍጹም አካላዊ ውበትና በማህበራዊ ሚዲያ ላይ እጅግ ውብ በጣም የተስተካከለ ምስል ያላት እውነተኛ ሴት ልጅ ሆናለች። ወጣቷ ሴት በቻይና ባህል ውስጥ እንደ እውነተኛ ቆንጆ ሆናለች። ሆኖም ወጣቷ ሴት ከካራቴ ኪድ ፊልም በኋላ የፊልም ስራዋን እርግፍ አድርጋ ትታ ሙዚቃን ብቻ ለመስራት ወሰነች። ይህም በፊልሙ ላይ በገሃዱ ዓለም የምትወደውን ነገር ለመስራት መምረጧ ነው። ወጣቷ ተዋናይና ሙዚቃ የተለያዩ መሳሪያዎችን መጫወት ትችላለች። ሙዚቃና እሷ የማይነጣጠሉ ሆነዋል። እናም እንደ ዘፋኝ ያላት ስራ በኤሲያ እጅግ ስኬታማና ታዋቂ ሆናለች። ውድ የአበናብ ክሮኒክልስ ቤተሰቦቻችን እስከዚህ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። ለዛሬ ያዘጋጀንላችሁ ፕሮግራም ይህንን ይመስል ነበር። ስለ ፕሮግራማችን ያላችሁን አስተያየት በኮሜንት ሴክሽን ላይ ያሳውቁኝ። እንዲሁም ቪዲዮውን ላይክ ማድረግ፣ ቻናሉን ሰብስክራይብ ማድረግና የደወል ምልክቷን መጫን ለወዳጅ ዘመዶ ማጋራት በፍጹም አይዘንጉ። ከዚህ ቀደም የሰራናቸውን ፕሮግራሞች ገብታችሁ በቻናላችን እንድትመለከቱ እየጋበዝን እኛ ከወዲሁ ተሰናበትን። ቸር ቆዩልኝ።